በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የመጀመሪያ ቁስል። አሳልፎ የሚሰጥ ማን ነው? ስለ አስቆሮቱ ይሁዳ መጽሐፍ የሚማርክ ርዕሰ ጉዳይ ለመሆኑን የምናውቀው አራቱ ወንጌላውያን አስገዳጅ ከሆኑባቸው ጥቂት ቦታዎች በስተቀር ስለ ይሁዳ ብዙ ባለመጻፋቸው ነው። እኛም የይሁዳን ስም ሳናነሳ ጌታችን ስለተቀበለው ሕማምና መከራ ብቻ ብናነሳ ምንኛ በወደድን። ነገር ግን ይሁዳ ራሱ ጌታችን ስለኛ ከታገሳቸው መከራዎች አንዱ ነው። ምክንያቱም የጌታችን ሕማምና ስቃይ የሚጀምረው ከ12ቱ አንዱ አድርጎ የቆጠረው ይሁዳ አሳልፎ ሲሰጠው ነው። በዕለተ ዓርብ በጠላቶቹ እጅ ከተሰቃየው ስቃይ ይልቅ በወዳጁ ይሁዳ ምክንያት የተሰቃየው የህሊና ስቃይ እጅግ የከፋ ነበር። የታመንኩበት የሰላሜ ሰው እንጀራዬን የበላ በእኔ ላይ ተረከዙን አነሳ ተብሎ እንደተነገረ ከሐዋርያቱ ጋር አንድ አድርጎ የሾመው የከረጢቱን ገንዘብ እንዲይዝ የታመነበት ደቀ መዝሙሩ ሲከዳው ማየቱ የጌታችን የመጀመሪያ ስቃይ ነበር። ጌታችን ስለ ይሁዳ በመንፈሱ ታወከ ተብሎ ተጽፏል። ከዚያ በፊት በመንፈሱ የታወከው የሚወደው አልዓዛር በሞተበት ወቅት ነበር። ስለዚህ ጌታ በሥጋ ለሞተው ለሚወደው አልዓዛር በመንፈሱ ታወኩ እንዳለቀሰ ሁሉ አሳልፎ ለሰጠውና ራሱን በነፍስ ጭምር ለገደለው ለሚወደው ይሁዳ ማልቀሶለት ነበር። በነቢዩ ዘካርያስ ሰውም ይህ በእጅህ መካከል ያለ ቁስል ምንድነው ይለዋል። እርሱም በወዳጆቼ ቤት የቆሰልኩት ቁስል ነው ይላል ተብሎ የተጻፈለት ክርስቶስ ቁስሉ የሚጀምረው ወዳጆቹ በሐዋርያት ቤት ውስጥ ይሁዳ ባቆሰለው የህሊና ቁስል ነው። ትንቢተ ዘካርያስ ምዕራፍ 13 ከቁጥር 6። ይሁዳ የሚለው ስም ከ12ቱ የእስራኤል ነገድ አባቶች የአንዱ ስም ነው። ስለ ልያ ደግሞም ጸነሰች፣ ወንድ ልጅም ወለደች። በዚህም ጊዜ እግዚአብሔርን አመሰግነዋለሁ አለች። ስለዚህም ስሙን ይሁዳ ብላ ጠራቸው ተብሎ ተጽፏል። ዘፍጥረት ምዕራፍ 29 ከቁጥር 35። ይህ ስም የአስቆሮታዊው እጅ ገብቶ ተጠላ እንጂ በብሉይ ኪዳን ሰዎች ለወንድም ለሴትም ለማውጣት የሚመርጡት ስም ሲሆን በዕብራይስጥ ምስጉን፣ እግዚአብሔርን አመሰግናለሁ፣ በእግዚአብሔር የሚታመን ማለት ነው። በሐዋርያት መካከል ይሁዳ የሚል የመጠሪያ ስም ያላቸው ሁለት ደቀ መዛሙርት ናቸው። አንደኛው አብሮ በማደጉ የጌታ ወንድም ተብሎ የተጠራው ታዴዎስ ሲሆን ከአስቆሮቱ ክህደት በኋላ ይህ ስም ተወዳጅ ባለመሆኑ ወንጌላውያኑ እውነተኛውን ይሁዳ የአስቆሮቱ ይሁዳ ያይደለ ይሁዳ ብለው የለዩት ሲሆን ራሱን ያዕቆብ ወንድም ይሁዳ ብሎ ለይቷል። የአስቆሮቱ የሚለው ቅጽል ትርጉም በተመለከተ የተለያዩ ማብራሪያዎች አሉ። የመጀመሪያውና በብዙዎች ዘንድ ተቀባይነት ያለው ሐሳብ ቂርያት ከምትባል በእስራኤል ደቡብ ክፍል የምትገኝ የይሁዳ ነገድ ልጆች ከተማ የተገኘ መሆኑን የሚያሳይ ስያሜ እንደሆነ ነው። ይህ አጠራር ለይሁዳ ብቻ ሳይሆን ለአባቱ ለስምዖንም ጭምር የአስቆሮቱ የስምዖን ልጅ ተብሎ ጥቅም ላይ ሲውል መገኘቱ የከተማ ስም መሆኑን ለመረዳት ያስችላል። ዮሐንስ ወንጌል ምዕራፍ 13 ከቁጥር 26። ሁለተኛው ትርጉም ደግሞ ጌታችን ያስተማረበት የአራማይክ ቋንቋ ሊቃውንት የሚሰጡት ማብራሪያ ነው። ስቆር ማለት በአራማይክ ቋንቋ ቀይ ማለት ሲሆን ከግሪክ ድህረ ቅጥያ ኦት ጋር ሲገጣጠም ባለቀዩ የሚል አገባብ ያለው ነው። የዚህ ሐሳብ ደጋፊዎች ይሁዳ የጠጉሩ ቀለም ቀይ ነበር የሚል ትውፊታዊ ማብራሪያ የሚሰጡ ሲሆን ይህም ሐሳብ ከጥንታውያን የባዛንታይን ስዕላት ተጽዕኖውን አሳርፎ ይሁዳ ባለቀይ ቀለም ጠጉር ያለው ሆኖ እንዲሳል ምክንያት ሆኗል። አንዳንድ ጸሐፍት ደግሞ የአስቆሮቱ የሚለውን ስያሜ ገንዘብ ያዥ ብለው ተርጉሞታል። ይሁዳ በሁሉም ወንጌላት ሐዋርያት ዝርዝር ውስጥ የመጨረሻው ሐዋርያ ሆኖ ተጠቅሷል። ይህ የሆነውም ወንጌላቱ የተጻፉት ይሁዳ የሐዋርያነት አገልግሎቱን በፈቃዱ ከተወ በኋላ በመሆኑ ያለፈውን ሲጽፉ ባያስቀሩትም አንባቢ አውጥቶ ለመረዳት እንዳይቸገር ነበር። የአስቆሮቱ የሚለው ሌላ አሳልፎ የሰጠው ይሁዳ ተብሎ ተደጋግሞ ተጠቅሷል። ስለ ጴጥሮስ ሲጻፍ ሶስቴ የካደው ጴጥሮስ፣ ስለ ቶማስ ሲጻፍ የተጠራጠረው ቶማስ የሚል ቅጽል ሳይገባ ይሁዳ ብቻ ለምን ከነጥፋቱ ተጻፈ ቢሉ
ጴጥሮስና ቶማስ በአንድ ወቅት የሰሩትን የጥፋት ታሪካቸውን በንስሐ ስላፋቁትና ይሁዳ ግን ከነኃጢአቱ ያለ ንስሐ ስለሞተ ነው። ይሁዳም ትልቁ ኃጢአቱ አሳልፎ መስጠቱ ሳይሆን ንስሐ ሳይገባ ራሱን መግደሉ ነው። ስለ አስቆሮቱ ይሁዳ በመጽሐፍ ቅዱስ የተጻፈው ታሪክ እጅግ ጥቂት ሲሆን ስለ ጥንተ ታሪኩም በዝርዝር የተመዘገበ ነገር በወንጌላቱ አይገኝም። ወንጌላቱ የሚጠቀሙት የአባቱ ስም ስምዖን እንደሚባልና የደቡብ እስራኤላዊ ቂርያት ሰው መሆኑን ብቻ ነው። በ12ቱ ሐዋርያት ውስጥ 11ዱ ከሰሜን ገሊላ የመጡ የገጠር ሰዎች ሲሆኑ ገሊላዊ የሆነው ለኢየሩሳሌም የቀረበው ብቸኛ ከተሜ ሐዋርያ ይሁዳ ነበር። ይህም ይሁዳ ራሱን ከሌሎች ከፍ አድርጎ እንዲያይ ምክንያት ሆኖታል የሚሉም አሉ። ይሁዳ ታሪክ በዝርዝር አለመዘገቡን ምክንያት ያደረጉ በኋላ ዘመን የተነሱ መናፍቃን በስሙ ወንጌል ከመጻፍ አንስቶ ይሁዳን እንደተበደለ ጻድቅ ሰው፣ ለእኛ መዳን ወሳኝ እንደሆነ ተባባሪ ሰው ወዘተረፈ እየሳሉ ከወንጌል ትምህርት ጋር የሚጋጭ ብዙ ክደትን ዘርተዋል። ይሁዳ አሳልፈው ባይሰጥ ኖሮ ጌታ ሊሞት አይችልም ማለት በተዛዋሪ የመዳናችን ምክንያት ይሁዳ ነው ማለት እንዳይሆን መረዳት ይኖርብናል። እንደሆነው ከሆነ ግን አይሁድ ጌታችንን ለመግደል ብዙ ጊዜ ሙከራ አድርገው ነበር። ስለዚህ ሊወግሩት ድንጋይ አነሱ። ኢየሱስ ግን ተሰወራቸው፣ ከመቅደሱም ወጥቶ በመካከላቸው አልፎ ሄደ። ስለዚህም ሊይዙት ይፈልጉ ነበር። ነገር ግን ጊዜው ገና ስላልደረሰ ማንም እጁን አልጫነበትም። ኢየሱስ በመቅደስ ሲያስተምር በግምጃ ቤት አጠገብ ይህን ነገር ተናገረ። ጊዜው ገና አልደረሰምና ማንም አልያዘውም። ዮሐንስ ወንጌል ምዕራፍ 8 ከቁጥር 59፣ ምዕራፍ 7 ከቁጥር 38 እስከ 20። ጌታችን በአይሁድ እጅ ያልተያዘው ጊዜው ስላልደረሰና ስለሁላችን የሚሞተው በፈቃዱ እንጂ አስገድዶት እንዳልሆነ ሲያስረዳን ነው። ስለዚህ አይሁድ ለጌታችን ያላቸው ጥላቻ ብቻ ለጌታችን ሞት በቂ መንስኤ ነበር። በወንጌል በግልጽ እንደተጻፈው ይሁዳ ጌታችንን አሳልፎ ለመስጠት የሄደው አይሁድ ጌታችንን ለመግደል ተማክረው ከጨረሱ በኋላ ነበር። በዚያን ጊዜ የካህናት አለቆች፣ የሕዝቡም ሽማግሌዎች ቀያፋ በሚባለው በሊቀ ካህናቱ ግቢ ተሰበሰቡ። ኢየሱስንም በተንኮል ሊይዙት ሊገድሉትም ተማከሩ። ነገር ግን በሕዝቡ ዘንድ ሁከት እንዳይነሳ በበዓል አይሁን አሉ። ማቴዎስ ወንጌል ምዕራፍ 26 ከቁጥር 3 እስከ 5። ይሁዳ ወደ አይሁድ የመጣው የረቡዕ ሸንጎ ተበትኖ ከቆየ ከሰዓታት በኋላ ነው። ከደቀ መዛሙርቱ መካከል አሳልፎ የሚሰጣቸው ሰው ይኖራል ብለው ለማይገምቱት ለአይሁድ ይሁዳ መምጣት ያልተጠበቀ ዕድል ሆኖላቸው ነበር። ሁከት እንዳይፈጠር በበዓል አንያዘው ብለው የወሰኑት በስውር አሳልፎ የሚሰጣቸው ደቀ መዝሙር እንዳለ ስላላወቁ ነበር። ሕዝብ በማይበዛበት ጊዜ ሊይዙት አስበው ነበር። ሲሰሙም ደስ አላቸው፣ ብርም ይሰጡ ዘንድ ተስፋ ሰጡት የሚለው ቃል የሚያሳየው ይሁዳ መምጣት ጨርሶ ያልገመቱት መሆኑን ነው። ማርቆስ ወንጌል ምዕራፍ 14 ከቁጥር 14። ይሁዳም የፈሩት ሁከት ሳይፈጠር ሕዝብ በሌለበት አሳልፎ እንዲሰጣቸው ምቹ ጊዜ ይፈልግ ነበር። ሉቃስ ወንጌል ምዕራፍ 22 ከቁጥር 6። በዚህ የምንረዳው ጌታችን ተሰቅሎ እንዲሞት ይሁዳ ድርሻ እጅግ ወሳኝ እንዳልነበረና የእርሱ ሚና ያስፈልገው በስውር እንዲያዝ ለማመቻቸት መሆኑን ነው። ይሁዳ ጌታ የሚያዝበትን ሂደት አፈጻጸሙን ያለ ችግር በማፋጠን ጌታ ብቻውን ሲሆን አይቶ በመንገር በጨለማ ለመለየት እንዲችሉ በመጠቆም ረዳቸው እንጂ ጌታን ለመግደልና ሊቀ ካህናቱ በግልም በማህበርም ከወሰኑ ቆይተዋል። የማይስማሙት ማህበርና አይሁድ የተስማሙበት የጌታን መሰቀል ጉዳይ ይሁዳ ባይኖር አይፈጸምም ነበር ብሎ ማሰብ ከእውነታው እጅግ የራቀ ነው። ከሐዋርያት መካከል አንዱ በመሆኑ አሳልፎ መሰጠቱ በክርስትና ዓይን ስናየው እጅግ አሳዛኝ ነው። የአይሁድ ዓይን ግን ይሁዳ ለጌታችን ሞት ያበረከተው አስተዋጽኦ የድል አጥቢያ አርበኛነት ሚና ብቻ ነው። ወስብሐት ለእግዚአብሔር።